ግድያ በባራካት በኢትዮጵያ የጅምላ ጭፍጨፋው ስለ አብይ አህመድ ምን ይገልጻል? ዘኢኮኖሚስት የመካከለኛው ምስራቅና አፍሪካ እትም ሜይ 29 2025 ናይሮቢ። ዘኢኮኖሚስት ከሁለት ወራት በፊት ማርች 1 ከሰዓት በኋላ በሰሜን ኢትዮጵያ አማራ ክልል በሚገኘው ባራካት የጥይት ሩምታ ተነሳ። የኢትዮጵያ መከላከያ ሰራዊት ከአካባቢው ሚሊሻዎች ጋር ሲዋጋ ስጋት የገባቸው ነዋሪዎች ራሳቸውን ከአደጋ ለመከላከል ከአካባቢው ሸሹ። ከ5 ሰዓታት በኋላ ግን ተኩሱ ጸጥ ረጭ አለ። በአጭሩ ቢሆንም መከላከያ ሰራዊት ከተማዋን ሙሉ ለሙሉ ከተቆጣጠረ በኋላ የጅምላ ጭፍጨፋ ጀመረ። እንደ 3 የዓይን እማኞች ማስረጃ ከሆነ ከ4 እስከ 5 የሚሆኑ የመንግስት ወንድ ወታደሮች ከተማዋን ከበቡ። ሰዎችን ከየቤታቸው ጎትተው አወጡና መንገድ ላይ ሰበሰቧቸው። ከአውቶቡስ ማቆሚያው ወጣ ብሎም 4 ሴቶች ተንበርክከው እጃቸውን በምርኮ ማጅራታቸው ላይ አድርገው አንድ የዓይን እማኝ አየሁ ብሏል። ቀጥሎም ሴቶቹን 4 የመንግስት ወታደሮች ከኋላቸው ተኩሰው መቷቸው። ይሄው የዓይን እማኝ ትንሽ ቆይቶ ሌሎች የመንግስት ወታደራዊ ቡድኖች ካህኑን ከቤተ ክርስቲያን ቅጥር ውጪ ላይ ሲገድሉት ተመልክቷል። በሚቀጥለው ቀን ጠዋት ሌላ የዓይን እማኝ ወደ ባራካት ሲመለስ መንገድ ላይ የሬሳ ክምር አየ። 56 ሬሳዎችንም ቆጠረ። ከተረፈረፉት ውስጥ አንዱም የገዛ ወንድሙ ነበር። ይህ ታሪክ ሲጠናከር በጉዳዩ ላይ ሐሳብ እንዲሰጥ የኢትዮጵያ መከላከያ ሰራዊት በተደጋጋሚ ቢጠየቅም ምላሽ አልሰጠም። በአማራ ላይ በባራካት እየጨመረ የመጣው ማስረጃ በአጎራባች ክልል ትግራይ ውስጥ ከ2020 እስከ 2022 ድረስ በነበረው ጦርነት ወቅት ምናልባትም በመቶ ሺዎች የሚቆጠሩ ሰዎች በመከላከያ ሰራዊትና በሌሎች ታጣቂ ቡድኖች ከተገደሉበት ጦርነት ጋር ይመሳሰላል። እነዚህም ደግሞ ከ2018 ጀምሮ የኢትዮጵያ ጠቅላይ ሚኒስትር በሆኑት አብይ አህመድ እየጨመረ ለመጣው የደህንነት ስጋት ለሚወስዱት የዘፈቀደ እርምጃ ማሳያ ናቸው ይላል ዘኢኮኖሚስት። ከ2023 ጀምሮ የኢትዮጵያ መንግስት በኢትዮጵያ ሁለተኛው የህዝብ ቁጥር ያለው ብሔር ለሆነው ለአማራ ህዝብ ፍላጎት እየተፋለመ ካለው ፋኖ ከተባለ በመጠኑ የተቀናጀ አማጺ ቡድን ጋር ግጭት ውስጥ ገብቷል። መንግስት የአካባቢ ሚሊሻዎችን በማሰልጠንና በማስታጠቅ የራሱን ወታደሮች እንዲያግዙ አድርጓል። ቢሆንም እነዚህ ፋኖን የሚቃወሙ ቡድኖች ደግሞ አማራ በመሆናቸው በእነርሱና በመከላከያ ሰራዊት መካከል መተማመኑ አናሳ ነበር። የፋኖ ኮማንደር የሆነው አስረስ ማሬ ደምጤ እንደተናገረው ከነዚህ የአማራ ክልል አካባቢ ሚሊሻዎች ውስጥ ብዙዎቹ ተማርከው ፋኖን ተቀላቅለዋል። በባራካት የጅምላ ጭፍጨፋ ወቅት መንግስት ከነዚህ ፋኖን የተቀላቀሉ ቡድኖች ጋር ነበር የተፋለመው። ኮማንደር አስረስ እንደገለጹት መከላከያ ሰራዊት ያገኘውን ማንኛውንም ሰው መግደሉ የአካባቢው ሚሊሻ ከጠላት ፋኖ ጋር መተባበሩን ለመበቀል ፈልጎ መሆኑን ያሳያል። ይህም በንጹሃን ዜጎች ላይ የተፈጸመ አሳዛኝ ጥቃትን መስፈርት ያሟላል። እንደ ዓለም አቀፍ የሰብአዊ መብት ተቆጣጣሪ ድርጅት ምርመራ ከሆነ በጃንዋሪ 2024 በተመሳሳይ የመንግስት ወታደሮች ከባራካት 20 ኪሎ ሜትር በስተምዕራብ ርቃ በምትገኘው መራዊ ከተማ በደርዘኖች የሚቆጠሩ ንጹሃን ዜጎችን ገድለዋል። እነዚህን ግድያዎች ተከትሎ ፋኖዎች የመንግስት ወታደሮች ላይ ጥቃት አድርሰዋል። እንደ ተባበሩት መንግስታት የምርመራ ውጤት በዲሴምበር 2020 የትግራይ አማጺዎች የመከላከያ ካምፕ ላይ ጥቃት ከፈጸሙ በኋላ በነበረው የትግራይ ጦርነት የመከላከያ ሰራዊት በቦራ ከተማ በትንሹ 70 ንጹሃን ወንዶችና ህፃናትን ገድለዋል። በቀጣዩ ወር መከላከያ ሰራዊት በደርዘኖች የሚቆጠሩ ያልታጠቁ የትግራይ ወንዶችን በኃይል እየጎተቱ ማህበረ ደጉ አቅራቢያ የሚገኝ ተራራ ጫፍ ላይ አደርሰው ያገቷቸውን ንጹሃን ሲረሽኑና ሬሳቸውን ከተራራ ላይ ወደ ታች ሲወረውሩ ራሳቸው በካሜራ ይቀርጹ ነበር። በዚህ ዓመት በሜይ 14 የአፍሪካ የሰብአዊ መብቶች አካል መከላከያ ሰራዊት በትግራይ ክልል ያለ ፍርድ ግድያዎችን፣ ማሰቃየቶችን እና ወሲባዊ ጥቃቶችን መፈጸሙን የሚገልጽ የክስ ሂደትን ሲሰማ ነበር። የዶክተር አብይ ቃል አቀባይ በዚህ ጥንቅር ላይ ሐሳብ ከመስጠት ተቆጥበዋል ይላል የኢኮኖሚስት መጽሔት ዘጋቢ። መጽሔቱን ሲቀጥልም መንግስት ቀደም ሲል ወታደሮች በትግራይ ላይ ማሰቃየት መፈጸማቸውን በመካድ የሚጠረጠሩ ግለሰባዊ ጥፋቶችን ግን ለመመርመር ቃል ገብቶ ነበር። መንግስት ከ1995 ዓ.ም ጀምሮ በኢትዮጵያ የተፈጸሙ የጦር ወንጀሎችን ምርመራ ለማድረግ የሚያግዝ የሽግግር ፍትህ ፕሮግራም ለመጀመር እንደተዘጋጀ ተናግሮ ነበር። ገለልተኛ ታዛቢዎች እንዳሉት ሂደቱ
ተራ ቅጥፈት ነው። ላቲቲያ ባደር የተባሉት የአፍሪካ ቀንድ የሰብአዊ መብት ድርጅት ዳይሬክተር እንዳሉት ከፍተኛ ኃላፊነት ያለባቸው ተጠያቂ ካልሆኑ ኢትዮጵያ ተስፋዋ የመነመነ ነው ብለዋል። በሌላ በኩል አቶ አብይ አህመድ አገሪቷን አንድ አድርገው ለመግዛት በሚያራምዱት መንገድ ንጹሃን ዜጎች የችግሩ ገፈት ቀማሽ ሆነዋል። ከ2019 ጀምሮ የአቶ አብይ ወታደሮች የተለያዩ ብሔሮችን ሲወጉ ታይተዋል። አንዳንድ የአቶ አብይ የጦር ጀነራሎች ወታደሮቻቸው በሁኔታው መሰላቸታቸውን በይፋ ተችተዋል። አቶ አብይ ችግሩን ለመፍታት ደካማ የሚባል ለብ ስልጠና የወሰዱ ሚሊሻዎችን በተደጋጋሚ ለመጠቀም ሞክረዋል። ይህም መልሶ ራሳቸውን አጥፍቷቸዋል። ፋኖ ለምሳሌ የመንግስት ጠላት ከመሆኑ በፊት በትግራይ ጦርነት ወቅት ደጋፊያቸው ነበር። የአማራ አጎራባች ክልል በሆነው ኦሮሚያ መንግስታቸው ሌላኛውን የብሔር ነፃ አውጪ አማጺ ቡድን የኦሮሞ ነፃነት ወታደሮችን እንዲዋጋ የኦሮሞ የአካባቢ ሚሊሻዎችን ያሰልፍ ነበር። አማጺዎቹና ሚሊሻዎቹ ግን ቦታቸውን እንደሚቀያየሩ ይታወቃል። ብዙዎቹ ከተዋጊነት ይልቅ ሽፍታዎች ናቸው። በዚህም ምክንያት በክልሉ ግድያ፣ ስርቆትና እገታ ተንሰራፍቷል። የመንግስት አመራሩ አቶ አብይ ጠላቶቻቸውን እንዲከፋፍሉና እንዲያጥላሉ በዚህም ክንዳቸውን እንዲያፈረጥሙ በስምምነት ፈቅዷል። ነገር ግን የኢትዮጵያ መንግስት ስልጣን በዋናነትም በስልጣን ላይ የሙጥኝ ማለቱ ሁኔታውን አስጊ አድርጎታል። አቶ አብይ በእብደት ውስጥ ለራሳቸው አንዳች መውጫ መንገድ እያዩ ኢትዮጵያውያን ደግሞ ዋጋ እየከፈሉ ናቸው። ምንጫችን ዘኢኮኖሚስት የመካከለኛው ምስራቅና አፍሪካ እትም ሜይ 29 2025 ናይሮቢ